አደባባይ ያለው G+21 የሆነ ቅንጡ አፓርትመንት ነው። ማንም አፎርድ ማድረግ የሚችለው ነው። ኦልሞስት የ40-60 ኮንዶሚኒየም ዋጋ ባይችሉ እንኳን ሳር ቤት ኤዩ አቅራቢያ ላይ ከ400 ሜትር አቅራቢያ አካባቢ ላይ እየሸጠን ያለነው አፓርትመንት አለ። በየፍሎሩ ከ18 በላይ መታጠቢያ ቤቶች አሉት። ከተማ ሳር ቤት ላይ በዚህ የመሰለ ዋጋ እኔ ራሱ ማመን አቅቶኛል። ከንተ ለሚከፍሉ ደንበኞቻችን የ40% ቅናሽ አድርገን በካሬ ከዶላር ንክኪ ነፃ የሆነው ነው ማለት ነው። ላይ እንደምናደርገው የግሉ የሆነ ትራንስፎርመር እንገጥማለን። እናንተ በደንብ ሰፖርት የሚያደርጋችሁ ስለሆነ እስከ መጨረሻው በተቻላችሁ አቅም ታግሳችሁ ብታዩ ጥሩ ነው ብዬ አስባለሁ። አብራችሁን ቆዩ። ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ የዛሬው ቶፒካችን የሚሆነው ከተማችን ላይ በጣም ቅንጡ የሚባሉ ሰፈሮች እንግዲህ ይታወቃሉ። እንደ ብስራተ ገብርኤል፣ ሳር ቤት ናቸው። እንደ ኦፊስ ላይ ተገኝተን ዲቴል የሆነ ኢንፎርሜሽን ምን ተወደደ፣ እነዚህ ሰፈሮች ለምንድን ነው ሌክዠሪ የሆኑት የሚሉትን ነገሮች የምናይ ይሆናል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በየጊዜው እንግዲህ እንደዚህ አይነት ቆንጆ የሆኑ ኢንፎርሜሽኖችን ይዘንላችሁ የምንመጣ ይሆናል ማለት ነው። እናንተ በደንብ ሰፖርት የሚያደርጋችሁ ስለሆነ እስከ መጨረሻው በተቻላችሁ አቅም ታግሳችሁ ብታዩ ጥሩ ነው ብዬ አስባለሁ። አብራችሁን ቆዩ። እንግዲህ አሁን የምንገኘው ቴምር ሪል ስቴት ሄድ ኦፊስ ላይ ነው ማለት ነው። ቴምር ሪል ስቴት እንግዲህ ካፈራቸው ቤስት ከምትባል ሽያጭ አማካሪ ጋር እንግዲህ እንገኛለን። እንግዲህ ሽያጭ አማካሪያችንን ሙሉ ዲቴል ኢንፎርሜሽን ስለ ሳር ቤት የምናገኘው ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ስምሽንና ድርጅቱ ላይ ያለሽን ፖዚሽን ብታስተዋውቂ። እሺ፣ እንኳን በሰላም መጣ ወደ ድርጅታችን ቴምር ሪል ስቴት። እንኳን ደህና ቆየሽኝ። እያሩስ እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። እሺ ኢየሩስ፣ እንግዲህ ይታወቃል ከተማችን ላይ በጣም ኤክስፔንሲቭ እና ሌክዠሪ የሚባለው ሰፈሮች ሳር ቤት እና ብስራተ ገብርኤል እንደሆነ ይታወቃል። እና ይሄ ሪዝኑ ምንድን ነው ብለሽ ታስቢያለሽ? እንደሚታወቀው ሳር ቤት ፕራይም የሚባል ሎኬሽን ነው። ፕራይም ሊያስብለው የቻለበት ዋነኛው ምክንያት ደግሞ ከ35 በላይ የሚሆኑ ኤምባሲዎች መገኛ ስለሆነ ነው። ምሳሌ በጥቀስ እንችላለን። እንደ ካናዳ ኤምባሲ፣ ቫቲካን፣ ስዊድን፣ ስዊዘርላንድ የመሳሰሉት ኤምባሲዎች መገኛ ስለሆነ ነው። ከዚህም በተጨማሪም ደግሞ የአፍሪካ ህብረት መገኛም እዚሁ ሳር ቤት ላይ ነው። ያ ማለት ነው ከ2000 በላይ ሰራተኞች አሉት ድርጅት ነው። እነሱም ከ1 ኪሎ ሜትር ራዳር ርቀው መኖርም አይችሉም ከሴኩሪቲ አንጻር ማለት ነው። ይሁን በተጨማሪ ሌሎች ድርጅቶችንም መጥቀስ እንችላለን። ልክ እንደ ትንባሆ ሞኖፖል ፋብሪካ፣ የጃፓኑ ትልቁም ድርጅት የሚገኘው እዚሁ ሳር ቤት ላይ ነው። ይህ ማለት በማለት ነው የውጭ ሀገር ዜጎች በብዛት እዚሁ አካባቢ ነው የሚንቀሳቀሱት ማለት ነው። መከራየትም የሚችሉት በ1 ኪሎ ሜትር ራዳር ስለሆነ ማንኛውም ሰው አፓርትመንት ገዝቶ ለማከራየት ቤቱን የሚገዛው በኢትዮጵያ ብር ቢሆንም ግን የሚያከራየው በዶላር ነው ማለት ነው። ከዚህ አንጻር ሰፈሩ ውድ ያስብለዋል ማለት ነው። እንግዲህ ቴምር ሪል ስቴት ሳር ቤት ላይ አፓርትመንቶችን በመገንባት ይገኛል። እንግዲህ ይህንን አፓርትመንት እንደዚህ በዚህ በዋጋው እንደ ሰፈሩ በጣም ሌክዠሪ ነው ወይስ ሰዎች አፎርድ ማድረግ የሚችሉት ነው? አፎርድ የሚያደርጉትም ከሆነ ደግሞ የፕራይስ አማራጮች ውስጥ ምን ይመስላሉ የሚሉትን አንዳንድ ነገሮች ብትነግሪኝ ደስ ይለኛል። ድርጅታችን ቴምር ሪል ስቴት የሆነ ትራንስፎርመር እንገጥማለን። ከዛም በተጨማሪም ደግሞ ስታንድ ባይ ባካፕ ጀነሬተሮችንም እንገጥማለን። በቂ የሆነ የመኪና ማቆሚያም ያለው ሲሆን ከዚህም በተጨማሪም ደግሞ ለሀዘን ለደስታ የሚገለገሉበት ሰፋ ያለ ቴራስም ይኖረናል የሚጠቀሙበት ማለት ነው። በጣም አሪፍ ኤክስፕላኔሽን የሰጠሽኝ። እንግዲህ ኦዲየንስን በደንብ ተጠቅሞበታል ብዬ አስባለሁ ይህንን ኢንፎርሜሽን። ብዙ ጊዜ እኔም ኮሜንት ላይ የምጠየቀው ነገር ምንድን ነው መሰለሽ፣ የአከፋፈል ስርዓቱ ምን ይመስላል? አንዳንዴ ሪል ስቴቶች የመጀመሪያውን ክፍያ ብቻ ይጠይቁንና ወይም ደግሞ ይናገሩና ከዛ በኋላ ያለውን ደግሞ ስቴፕ ደግሞ አይናገሩም። ሰዎች ለመግዛት በሚያስቡበት ሰዓት ላይ እንዴት ነው ፕሮግረሱ ምን ይመስላል? በምን ያህል ፐርሰንት ነው የሚከፍለው? ይህ ሰውዬ መጀመሪያ አድቫንሱን ከከፈለ በኋላ ከዛ በኋላ ቀጣይ ያሉትን ፕሮግረሶች ምን ይመስላሉ የሚሉትን ኢንፎርሜሽኑን ብትነግሪኝ ደስ ይለኛል። በጣም ጥሩ ጥያቄ ነው የጠየቀኝ። የብዙ ከስተመሮችም ጥያቄ ነው ይሄ። እኛ የምናስከፍለው እንዴት መሰለ፣ በግንባታ ሂደት ነው። በምንም አይነት በታይም ቢሆን ከ3 ወር በኋላ ክፈሉ ካልናቸው 3 ወር ደረሰ፣ ግንባታው ተገነባም አልተገነባም ቀጣዩን ክፍያ መክፈል አለባቸው ማለት ነው። እኛ ግን አሁን እያስከፈልን ያለነው እንዴት ነው? በግንባታ ሂደት ማለት ሁለተኛ ስላብ ከሞላም በኋላ ከሆነ ቀጣዩን ክፍያ መክፈል ያለባቸው። ሁለተኛ ስላብ መሞላቱን ሳያዩ አይከፍሉም ማለት ነው። ያ ማለት ምን ማለት ነው? እኛ አሁን በ18 ዙር ነው ያዘጋጀነው።
ቅድመ ክፍያ 10% ከከፈሉ በኋላ እያንዳንዷን ፕሮግረስ እያዩ 5% እያደረጉ የሚከፍሉበት ሂደት ነው። ኦኬ ሶ ፕሮግረስ ቤዝድ በሆነ ወይ ነው ማለት ነው። ሶ ይሄ ክላይንትን ትረስት አይ ቲንክ በደንብ ያደርጋል ብዬ አስባለሁ። ምክንያቱም ስላቡ ተሞላ ማለት ሁለተኛ ፍሎሩ ተሞላ ማለት ያንን መጥቶ አይቶ ከዛ በኋላ መክፈል ይችላል ማለት ነው። እዚህም ከሌለ የራሱን ተወካይ ልኮ መሞላቱን አይቶ መክፈል ይችላል ማለት ነው። እንግዲህ ይሄ አፓርትመንት ሳር ቤት ላይ የመገነቡት ሱቆችን ያካትታል ወይስ ሌላ ቦታ ሱቅ አላችሁ? በጣም ጥሩ ጥያቄ። የሳር ቤቱ ሳይታችን እንኳን ሬዚደንሻል ብቻ ነው። የንግድ ሱቅ ለሚፈልጉ ደንበኞች ግን ፒያሳ ላይ ከአድዋ ሙዚየም ፊት ለፊት እየገነባ ነው ያለነው። 2 ቤዝመንቶች አሉት። G+5 ቅንጡ ሞል አለ። አጠቃላይ ያረፈበት ኤሪያ 4798 ካሬ ሲሆን 4ኛና 5ኛ ፍሎር ላይ ጠቅላላ ዋጋው 3.9 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 900 ሺህ ብር ነው። 3ኛ ፍሎር ላይ ጠቅላላ ዋጋው 4.2 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 1.2 ሚሊዮን ብር ነው። 2ኛ ፍሎር ላይ 4.8 ሚሊዮን ብር ነው ጠቅላላ ዋጋው፣ ቅድመ ክፍያው ደግሞ 1.5 ሚሊዮን ብር ነው። 1ኛ ፍሎር ላይ ደግሞ ጠቅላላ ዋጋው 5.5 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 2 ሚሊዮን ብር ነው ማለት ነው። ግራውንድ ላይ ለሚፈልጉ ደንበኞች ደግሞ ጠቅላላ ዋጋው 7 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 2.8 ሚሊዮን ብር ይሆናል ማለት ነው። ይሄም እንደ አፓርትመንቶቹ አንዴ በተዋዋሉበት ብር ነው የሚሆነው። ምንም አይነት የማቴሪያል ጭማሪ ማናረግም። አግሪመንቱም የሚሆነው የምንዋዋለው በኢትዮጵያ ብር ነው ማለት ነው። አሪፍ ኤክስፕላኔሽን የሰጠሽን ኢየሩስ። እንግዲህ ፕሮግራማችን በዚያ ያበቃም። ገንባት ላይ ያለ ሪል ስቴት አላቸው። እሱን ሄደን የጥራቱ ሁኔታ ምን ይመስላል፣ ፕሮግረስ ውስጥ ምን ላይ ደርሷል የሚለውን በደንብ እናያለን ማለት ነው። እንዲሁም ደግሞ በመሸጥ ላይ የሚገኙት ብስራት ኤፍኤም አካባቢ ላይ የሚገኘው አፓርትመንት አለ ማለት ነው። እሱ ፕሮግረሱን ምን ይመስላል የሚለውን የምናየው ይሆናል ማለት ነው። እንግዲህ ፕሮግራማችን በዚያ ያበቃም። እስከ መጨረሻው ካያችሁት በጣም ብዙ ታተርፉበታላችሁ ብዬ አስባለሁ። እንግዲህ ቴምር ሪል ስቴት በመሀል ከተማ ሳር ቤት ላይ በዚህ የመሰለ ዋጋ እኔ ራሱ ማመን አቅቶኛል። 5.7 ሚሊዮን ብር ማንም አፎርድ ማድረግ የሚችለው ነው። ኦልሞስት የ40/60 ኮንዶሚኒየም ዋጋ ነው ማለት ነው። በ3 ዓመት ውስጥ የቤት ባለቤት የምትሆኑበትን አማራጭ ይዞላችሁ መጥቷል። እንግዲህ ይህንን አማራጭ እንዳያልፋችሁ ብዬ ሰጀስት አደርጋለሁ። እንግዲህ ፕሮግራማችን እስከ መጨረሻው ብታዩት ብዙ ነገር ታተርፉበታላችሁ። አብራችሁን ቆዩ። እንግዲህ አሁን ደግሞ የምንገኘው ቴምር ሪል ስቴት እንግዲህ ሸጦ ያስረከበው በቫቲካን አካባቢ ላይ የሚገኘው ሳይት ላይ ነው ማለት ነው። እንግዲህ እንደምታዩት ይሄ ሳይት በጣም የሚያምርና በቆንጆ ፕሮግረስ ላይ ያለ ነው ማለት ነው። እንግዲህ እዚሁ ሳር ቤት ላይ ሌላ አካባቢ ላይ ቅድም እንደተናገርኩት ወደ ብስራት ኤፍኤም አካባቢ ላይ በመገንባት ላይ የሚገኘው ሳይት ላይ ያሉት ፋሲሊቲዎች ምን ይመስላሉ፣ እንዲሁም ደግሞ ሳር ቤት አካባቢ ላይ ያሉት ነገሮች ምን ይመስላሉ የሚሉትን እንግዲህ አጠገባችን አቤል ስለሱ ሳይቶች አንዳንድ ነገሮች የሚለን ይሆናል ማለት ነው። ፕሮግራማችን እንግዲህ በጣም በቆንጆ ሁኔታ እየሄደ ነው። እናንተም ብዙ እየተማራችሁበት እንደሆነ ምንም ጥርጥር የለኝም። እስከ መጨረሻው ብታዩት እንግዲህ በደንብ ታተርፉበታላችሁ ብዬ አስባለሁ። አቤል እንግዲህ በጣም ነው የማመሰግነው አክብረን ስለመጣ። በጣም እኔም አመሰግናለሁ። እንኳን ወደ ቴምር ሪል ስቴት በደህና መጣ። እንኳን ደህና ቆየን። እንግዲህ ቴምር ሪል ስቴትን እንግዲህ እያየነው ነው። ፕሮግረሱ በጣም አሪፍ ነው። ይሄኛው ሳይት በኦልሞስት ፊኒሺንጉም ራሱ ያለቀበት ደረጃ ደስ ይላልና በመገንባት ላይም ያለውም ይሄም ተሸጦ ያለቀው ምን ይመስላል፣ አካባቢ ላይ ያሉት ፋሲሊቲዎች ምንድናቸው የሚሉትን እስቲ አንዳንድ ነገር ብስ ነው። በጣም ጥሩ። ይሄኛው ሳይታችን ቫቲካን አቅራቢያ ላይ የሚገኘው ሳይታችን ነው። ቴምር ሪል ስቴት የዛሬ 8 ወር ገደማ ለሽያጭ ያወጣቸው ናቸው። በእርግጥ አሁን እዚህ ላይ የሚሸጥ ስቶክ ወይንም ደግሞ አፓርትመንት የለም። ነገር ግን ለተከታታዮችህም እንዲሁም ለአንተ ቴምር ሪል ስቴት በዚህ ኳሊቲ እና ጥራት አፎርደብል በሆነ ዋጋ ከዚህም መግዛት ባይችሉ እንኳን ሳር ቤት ኤዩ አቅራቢያ ላይ ከ400 ሜትር አቅራቢያ አካባቢ ላይ እየሸጠን ያለነው አፓርትመንት አለ። አሁን እሱ በ3 ዓመት ውስጥ የሚረከብ ነው። አሁን የግንባታው ፕሮሰስ የተጀመረ ያለበት ሁኔታ ነው ያለው። ስለዚህ እዛ ላይ መግዛት ይችላሉ ማለት ነው። ይሄ የዛሬ 8 ወር ነው። በ8 ወር ውስጥ እንግዲህ 12ኛ ስላባችንም ሞልተናል። በጥሩ ጥራትም ያለቀ ይመስላል። አዎ በጣም የተጠቀማችሁት ፊኒሺንግ ማቴሪያሎች ኦልሬዲ ውስጡንም እንደዚህ ቀለም ከስር እየጨረሳችሁ መሬት ድረስ ሳይቀር ጨርሳችኋልና እዛ ያለው ሳይት ምን ያለው ቅድም ቢሮስ ላይ እንደተቻለን አቅም ለመግለጽ ሞክረናል። እዛ አካባቢ ላይ ያሉት ፋሲሊቲዎች ምን ይመስላሉ? ምን ነገሮችን ያካትታል? በጣም ጥሩ። ያው ሳር ቤት የሚባለው ሎኬሽን በጠቅላላ ፕራይም ሎኬሽን ነው። እንደምታውቀው ከተማው ላይ በጣም የሚፈለግ ሎኬሽን ነው። ግን ሁሌም ለመኖር ምቹ የሆኑ ነገሮች እንዲኖሩት ግድ ይላልና ትምህርት ቤቶች፣ ሆስፒታሎች፣ የንግድ ተቋማት፣ የሃይማኖት ተቋማት አሉ የሚለው በጣም ወሳኙ ነገር ይመስለኛል። ስለዚህ ትምህርት ቤት እንኳን ብናይ በዚሁ በሳር ቤት ላይ ኢትዮ ተርኪሽ ስኩል፣ ኢንተርናሽናል ኮሚኒቲ ስኩል፣ ጊብሰን ትምህርት ቤትን የመሰለ በዚሁ ራዲየስ ውስጥ የሚገኙ ሳር ቤት ላይ የሚገኝ ቦታ ነው።
ከዚህ ባሻገር ሆስፒታልን እንኳን ብንል ሲልክ ሮድ ሆስፒታል አለ፣ ዩናይትድ ቪዥን ሆስፒታልም እዚሁ ሳር ቤት ላይ ነው የሚገኘው፣ ብሩክ ሆስፒታልም በተጨማሪ አለ ማለት ነው። ይሄን ብቻ ግን አይደለም። የንግድ ተቋማት ዕቃ መግዛት ብትፈልጉ፣ ግብይትን መፈጸም ቢፈለግ በዚሁ ደግሞ አዳምስ ፓቪሊዮን እና ላፍቶ ሞል በሳር ቤት ቅርብ ራዲየስ ውስጥ የሚገኝ ወሳኝ ቦታ ነው ማለት ነው። ቤተክርስቲያንም የሃይማኖት አገልግሎት የሚካሄድባቸው ደግሞ በጣም ወሳኙ ነው። ቤተክርስቲያንም ሆነ መስጊድን ያካተተ ቦታ ነው። ያ ማለት ቅዱስ ገብርኤል ቤተክርስቲያን፣ ቅዱስ ሚካኤል ቤተክርስቲያን እንዲሁም ኢቫንጀሊካል ቸርችም እዚሁ ሳር ቤት ላይ የሚገኝ ነው። ቢላል ሁል መስጂድ የሚገኘው እዚሁ ሳር ቤት ላይ ነው ማለት ነው። ስለዚህ እነዚህ አሚኒቲዎች ወይ ፊቸሮችን የያዘ ቦታ ነው። ለመኖር በጣም ምቹ ነው። ለአከራዩም ቢሉ እዚህ ሳር ቤት ላይ 2 ቤድሩም ሚኒመም የሚከራይበት ዋጋ $1200 አካባቢ ነው። 3 ቤድሩም ደግሞ መነሻው $2500 ገደማ ላይ ይከራያል። ስለዚህ መኖርም የሚችሉ ከኛ በብር ገዝተው ግን ደግሞ በዶላር ሊያከራዩት የሚችል ቦታ ነው። እውነት ለመናገር ስትራቴጂክ ቦታ እንደመሆኑ እኛ እየሸጥን ያለ ነው። በአፍሪካ ዩኒየን 400 ሜትር ርቀት ላይ የሚገኘው ሳይታችን በአንዴ ለሚከፍሉ 64000 በካሬ ነው። ቀስ ብለው ማከፋፈል ከሆነ 107000 በካሬ የሚሸጥበት ነው ያለው። ቀስ ብለው በ3 ዓመት በፕሮግረስ የሚከፍሉት ይሆናል ማለት ነው። እንግዲህ አቤላ አንድ ሰው ወይም ደግሞ ውጭ ሀገር ላይ ሊሆን ይችላል፣ እዚህ ላይ መቸው ይችላል፣ ወይም ደግሞ እዚህ ተወካዮች ላይ ኖራቸው ይችላል፣ እዚህም ተወካይ ያላቸውም ሊሆኑ ይችላሉ እና እናንተ ጋር መጥተው ለመግዛት በሚፈልጉበት ሰዓት ላይ ያሉት ፕሮግረሶች ምንድን ናቸው? ምን ነገሮችን ማሟላት አለባቸው? እስከ እናንተ የሚሟሉት ነገሮች ምንድን ናቸው? በጣም ጥሩ። በነገራችን ላይ ቴምር ሪል ስቴት 3 አይነት ያከፋፈል መንገድ አለ። አንደኛው በዚህ የሚኖሩ ገዢዎች ከሆኑ ቀጥታ ቢሮአችንን ጎብኝተው ሳይታችንን ከተመለከቱና ከወደዱት በኋላ ውል የሚፈራረሙበት ስርዓትን ያዘጋጀን ነው የሚሆነው፣ በአካል በግንባር በመምጣት ማለት ነው። ያ ግን ካልሆነና በውጭ የሚኖሩ ዜጎች ከሆኑ ወኪል ካላቸው ፋይሎችን በዋትሳፕ በቴሌግራም ታች በምናስቀምጠው ስልክ ቁጥሮች ላይ በመደወል ያው መረጃዎችን ከተለዋወጥን በኋላ ውሉን በዲኤችኤል እንልክላቸዋለን። እነሱ በዲኤችኤል ፈርመው የሚልኩበት ስርዓት አለ። ወኪላቸው ደግሞ ካለ በወኪላቸው መሰረት ግብይቱን መፈጸም ይችላሉ ማለት ነው። ኢዚ የሆነ ስርዓት ነው ያዘጋጀ ነው። እንደው ያው 3 አይነት ፕሮሰሶች ስል ወኪልም ላለው ወኪልም ለሌለው በሀገር ውስጥም ላለ 3 አይነት አከፋፈል አለ ማለት ነው። በጣም አሪፍ ነገር የነገርከኝ። እንግዲህ ቢሮ ላይም በተቻለን አቅም በደንብ ዲቴል ልናወራችሁ ሞክረናል። እንግዲህ አቤልም እዚህ ሳይት ላይ ያለውን ፕሮግረስ ምን ይመስላል ብሎ በደንብ አሳይቷቸዋል ማለት ነው። እንዲሁም ደግሞ ብስራት ኤፍኤም አካባቢ ላይ ብስራት 101.1 ኤፍኤም አካባቢ ላይ በመገንባቱ እንዲሁም ደግሞ በመጀመር ላይ ያለውን ሳይታቸውን ፕሮግረሱንም እንዲሁ በቪዲዮ እያሳየናችሁ ነበረ ማለት ነው። መሀል ሳር ቤት ላይ በ5.7 ሚሊዮን ብር ታይቶም አይታወቅም ማለት ነው። ሳር ቤት ዋጋ ይታወቃል። ለእናንተ መንገር አይጠበቅብኝም። በተቻላችሁ አቅም ይህንን እድል ሳያመልጣችሁ መታችሁ ተገበያዩ እንላለን ማለት ነው። የያያ ኮንስትራክሽን ቤተሰቦች ለነበረን ቆይታ ከልብ አድርገን እናመሰግናለን። አቤልም ሊያሰጠን ጊዜ በጣም እናመሰግናለን። ኮንስትራክሽን ሰብስክራይብ ካላረጋችሁ ቤተሰብ በመሆን ሰብስክራይብ ብታደረጉ በጣም ደስ ይለናል። እኛንም እናንተንም ሰፖርት ስለሚያደርግ ማለት ነው። እንግዲህ ያያ ኮንስትራክሽን በየጊዜው እንደዚህ አይነት በሪል ስቴት እንዲሁም ደግሞ በኮንስትራክሽን ሴክተር ላይ ምን አዲስ ነገር አለ የሚሉትን ይዞ ይመጣል ማለት ነው። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እነሱንም ሙሉ ኢንፎርሜሽን ለማግኘት የምትፈልጉ ከሆነ ከታች ማስቀምጥላችሁ ስልክ ላይ እየደወላችሁ እነሱን ኮንታክት ማድረግ ትችላላችሁ ማለት ነው። መልካም ጊዜ